ቸኳርለም ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበረ ዛሬ። ስንት ነገር ጠብቄ ነበር። እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ይሄ ሁሉንም ቲም እንደዚህ እንኳን ለኛ እንኳን ይቁ ስንት ተስፋ አይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል። አንድ ጥያቄ አለኝ። አኬ የመግባቱ ትርጉም ምንድን ነው? ለምንድን ነው አኬ የገባው? ግቫርዲዮላ እያለ አኬን ማስገባት ማለት ምን ማለት ነው? ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው። ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስት ሃፍ ገብተህ ቢሆን ኖሮ እኮ እግዚአብሔር እንደዚህ ጨዋታ አንጫወትም ነበረ። ሰከንድ ሃፍ እንደተጫወት ነው አይነጭ። ሳቪኒዮ ለሲቲ የማይመጥን ተጫዋች ነው። በቃ በጊዜ ክለብ ቢፈለግለት ይሻላል። ወይኔ ፈጣሪ ሆይ አረ እንደ ዛሬ ተቃጥያ አላውቅም። እግዚአብሔር 9 በተከታታይ ማሸነፍ የምንችለው አረ በስመ አብ። ሲጀመር ምን ጠብቀህ ነበር? ተስፋ እናርግ ብለን ነው እንጂ በሜዳው 11 ጨዋታ ፕሪሚየር ሊግ ላይ ምናምን ተሸንፎ የማያውቅ ቡድን ዘበት ነው እናሸንፋለን ብሎ ማሰብ። እግዚአብሔርን ተስፋ እናርግ ብለን ነው እንጂ ሲያስጠሉ። እንደው ፈርስት ሃፍ ይሻሉ ነበር። ሰከንድ ሃፍማ ለማሸነፍ ሳይሆን ፓርክ ደባስ በቃ ያንን ለማድረግ ነው የገቡት። በቃ ደግሞ ምንድነው? አረ ስናስጠላ፣ እግዚአብሔርን ስናስጠላ። የሚመታ የለም የሚደፍር የለም። ግቫርዲዮላ ራሱ የሆነ ባዶ ቦታ ላይ አግኝቶ በቃ ያሸዋል። ኧረ በስመ አብ። እሱ ለማንንም ለመውቀስ አይደለም፣ ሁሉም ጥሩ ተጫውቷል። ግን በቃ ምንም እድል ራሱ ኧረ በስመ አብ የምታገኘውን እድል አለመጠቀም ይሄ ነው። እሺ አይመቱም። ኧረ በስመ አብ አቃጠሉኝ። ኧረ የሚያስጠላ ደደብ የሆነ ክለብ ነው። ከዚህ በኋላ እግዚአብሔር እንዲሸነፍ ነው የሚቋጠረው። ሰንደርላንድ ይኸውላችሁ። ኧረ በስመ አብ ዶቁ ገና ስለተመለሰ ነው መሰለኝ አልቻለም። ሮድሪ እግዚአብሔርን ኧረ በስመ አብ ኮምፖዘር በቃ ረጋነቱ በቃ ረጋ ያለ እርጋታው ደስ ሲል በስመ አብ በቃ ጥሩ የሚችለውን አድርጓል። በቃ ወደ ፎርዋርድ እንድንሄድ የቻለውን አድርጓል። ግቫርዲዮላ ምን አለ ያንን ኳስ ፈርስት ታይም የሚመታ ኳስ በቃ ክፍት እስኪሆን ጠበቁ። በቃ ግን አትፈርድባቸውም። በቃ ዘጉት ዝግት በቃ አላሳያሉን የጎሉን እንትን። ማንኛውም ነጥቡ 41-45 ነው። ችግር የለውም። ማርያምን ችግር የለውም። አርሰናል በ4 ነጥብ መርቶ 2 ጨዋታ ሲቀረው በላ አይደለም ያውላ እንትን ማለት ነው። ከበርንማውዝ ነሽ ቀጣይ፣ ከዛ ከሊቨርፑል ይቋጠራል። እኔ 100% እርግጠኛ ነኝ ቼልሲ እንደምናሸንፍ ከዛሬው በላይ። ቅድም ነግሬያቸዋለሁ የዛሬውን ነው እንጂ ቼልሲን እርግጠኛ ነኝ። ቋጠሮ ተሳካ። እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው፣ በቃ ቀይ እንዲህ ነው። ስትግባቡ እንዲህ ነው፣ ስትዋደዱ እንዲህ ነው። ወገን ስትዋደዱ እንዲህ ነው። ተሳካ ይላል አባቴ። መቼም አያዩትም። ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁት። እና እውትሹ ገላዬ ምንድን ነው ውሹ? አሁን አቻን ወጣሹ አውጣሹ ቢበቃ ምንድን ነው ውሹ? ቋጠሮ እንዲህ ነው። እንችላለን። አሁን ቀጣዩ የቼልሲ ስራ ነው። ቼልሲ ስራህን ስራ፣ በቃ ስራህን ስራ። እኔ ተዝናንቼ አልፋለሁ፣ ማልፈውን አልፈዋለሁ። አንተ ስራህን ስራልኝ። በቃ ካንተ በፈልጎች ብቻ ነው ወገድዬች ብቻ ነው። መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪስቴት ባለሀብት አረገህ ወይ? አባቴ 0-0 ማን ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማለት ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደረግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ ማለት እኛ በሜዳው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ። ማን ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ ማለት እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ማለት ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ እንዳለ እኔ ጠላቶቼን አዌ ገጥም ያለው ካላንቺ ውጪ ማለት
ኢቲሃድ ላይ ለቅመም ነው መጥቼ መለጥፍሽ። ለቅመማ አትከላከይም፣ እዛማ አትከላከይም። ፔፕ አይችልም እንደዛ ማድረግ። ስለዛ ትለጠፊያለሽ። ልትለጠፊ ነው ኢቲሃድ ላይ ዝም ብዬ ለቅመማ። ከዛ በፊት ነው በ10 ነጥብ በልጥሽ። ጃንዋሪ አንቺ ወር አይሆንም። ከሞን ገነርስ አረ ሰንደርላንድ ይችላል። አረ ሰንደርላንድ ይችላል። ይሄ ቲም ለ20 ዓመት እንዳይወርድ የሚያደርግ መብት ይሰጠው። አሁን ቅስቀሳ እናስጀምራለን። ሁላችሁም ለ20 ዓመት ሰንደርላንድ እንዳይወርድ የሆነ መብት ቢሰጠው ደስ ይለኝ። ዣካ ምን አይነት ሰው ነህ ማን? አርቴታን እኮ ሲያስወጣው ለምክንያት እንደሆነ አውቃለሁ ማን። ዛሬ ከሲቲ ጋራ ይሄን እንደሚያደርግ ያውቅ ነበር ማን። ቁልፍን ያደረጉባቸው እንዴት ነው የሚከላከሉት? 11ዱን ቦክስ ውስጥ የሰው ልጅ እንዴት 90 ደቂቃ ሙሉ ኢነርጂ አያልቅም? እኔ ግራ ገባኝ እኮ ተጀምሮ እስኪያልቅ ድረስ አንድ አይነት ኢነርጂ። ደጋፊው ተጫዋቾቹ በጣም ነው የምትችሉት። እግዚአብሔር ምን አይነት ጨዋታ ነው የጨዋታችሁት ማን። ምንድን ነው ሲቲያቸው ወጣ 2026ን በአቻ ነው የጀመራችሁት። ይቻላል። በቃ አሁን በአራት ነጥብ እየመራ ነው ሊጉን ማለት ነው። ፈታ ብለን ከዚህ በኋላ ምንም አይነት ፕሬሸር እና የሚባል ነገር የለም። ገባችሁ? በቤንች እየገባን ነው ከዚህ በኋላ የምንጫወቱ። ሰንደርላንዶች ግን ትችላላችሁ ማን። ለ20 ዓመት እንዳትወርዱሽ። ግባ መድፈኛው። እኛ ወሳኝ ቋጠሮ ማህበረሰቦች ነን። የአክቲቪስት ቤተሰቦች፣ የጀማዓው አባላቶች በሙሉ እርኩስ ቋጣሪ መሆናችሁን አረጋግጫለሁ። እኔ ብቻ እኮ ነኝ ቋጣሪ መስል የነበረው ጀማዓው። ሁላችንም የተለከፍን ቋጣሪዎች ነን ማን። ፍሬያችሁ አለ ፍሬያችሁ ሰላም ነው። ለማንኛውም ጀማዓው ፕሪሚየር ሊጉን በ4 ነጥብ ልዩነት መምራታችንን አጠናክረን ቀጥለናል። እድሜ ለዣካ፣ እድሜ ለወሳኝ የአርሰናል ቋጣሪ ደጋፊዎች በሙሉ 19 ክለብ ደጋፊዎች በሙሉ ለማየቋጠሩ ነበረ ለሲቲ ኦፊሻሊ እኮ ነው የምነግራችሁ ለሲቲ። ግን እኛስ ለብቻችን ሆነን 19ኙንም አንገት አስደፋና ከጧት ጀምረን የሰራ ነው ሚሽን ነው ጀማዓው። ሼር ኮፕሪንግ ካልካደርስ ምድረ ቋጣሪ በሙሉ የሲቲ ጩጬው ደጋፊ ጨምራችሁ ተጋደሙ። በ4 ነጥብ ልዩነት ሊጉን መምራት ጀምረናል። ይህ ማለት አንድ ጨዋታ ተሸነፈን ራሱ አድቫንቴጅ አለን። ይቀጥላል ገና ማን እንችላለን። ገና ትልቅ ቋጠሮ ኒኩለር እንገነባለን። በዚህ ሂደታችን እንችላለን ጀማዓው። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በእንትን ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ? እኔ እኮ አርሰናል የሚባለው ቲም እኮ ግርም እያለኝ እኮ ነው። ጭራሽ ሳይጫወት ነጥብ መውሰድ ደግሞ ጀመረ። በሴት ፒስ ነው በኦንጎል ነው እያሉት ጭራሽ ሳይጫወት ዛሬም ነጥብ ወሰደ ጀማው። አሁን ወደ አራት ሰፍቷል። ምንም ሳይጫወት ዛሬ አርሰናል የድል ቀን ነው ጀሞ። አርሰናል የድል ቀን ነው። እኔ እኮ ነገርኳችሁ። ይህ ዓመት የአርሰናል አለቀ። ሳይጫወት ዛሬ አሸነፈ። ሳይጫወት ይህ ሳምንት ምን አይነት ውብ ነው ለአርሰናል ደጋፊ የእውነት ምን አይነት ዛሬ ሲቲ 0-0 ተለያየለት። ቀጣይ በርንማውዝን በአግባቡ ያሰፋለታል። ቀጣይ ደግሞ ሲቲ ከቼልሲ ጋር ነው። አርሰናል ምን አይነት የውድድር ዓመት እያሳለፋችሁ ነው። የሚገርም በቃ ይገባችኋል። ደጋፊ ጀምር ይለፋ ሀቀኛ ደጋፊ ነው። ይህ ዓመት የአርሰናል ነው ደግሞ ኮንግራ የእውነት ምን አይነት መከላከል ነበር የተመለከትነው ጋይስ። አርሰናል ሁኔታው ለኔ ተመቸኝ እያለ ይገኛል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከሜዳ ውጪ ስታዲየም ኦፍ ላይት በመጓዝ ጠንካራ የሚባለውን በሜዳው እጅግ በጣም አስደናቂ የሆነውን ሰንደርላንድ በመቅጠም 0-0 በመለየት ነጥብ ተጋርቶ ለመውጣት ተገዷል። ሰንደርላንዶች የሚገርም መከላከል ነበር ያስመለከቱን። ከሊቨርፑል ጌም ጋር በተወሰነ መልኩ ተቀራራቢነት ያለው ጨዋታ ነበረ ማለት ይቻላል። ማንቸስተር ሲቲዎች ሰከንድ ሃፍ በተለይ ጫና ፈጥረው መጫወት ችሎ ነበረ። የሰንደርላንዶች ጠንካራ ጎን ግን አይቀመስ ነበረ ማለት ይቻላል። የቡድኑ ኦርጋናይዜሽን እጅግ በጣም አስደናቂ ነበረ። ለአርሰናልም ሆነ ለአርሰናል ደጋፊዎችም ይህ ውጤት እጅግ በጣም ወሳኝ የሚባል ሆኖ አግኝቼዋለሁ። በ4 ነጥብ እንግዲህ ከአርሰናል ዝቅ ብሎ ማንቸስተር ሲቲ ከዚህ አቻ በኋላ በ41 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ከአርሰናል ጋር ያለውን የነጥብ ልዩነትም ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። ሰንደርላንዶች ግን ይለያሉ ነው የምላችሁ ጋይስ። ሰንደርላንድ በስታዲየም ኦፍ ላይት ላይ ያለው ጥንካሬ እጅግ በጣም አስደናቂ ሆኖ እየተመለከቱት ይገኛሉ። ዘንድሮ በፕሪሚየር ሊጉ እጅግ በጣም ድንቅ ግስጋሴ ነው በተለይ በስታዲየም ኦፍ ላይት እያደረጉ የሚገኙት ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ሰንደርላንዶች የመከላከያ አቅምስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ።
እኔ ሲጀመር ልዝናና ናየሁት ይሄን ጨዋታ ምንም ልቋጥር ምናምን አይደለም። በስነ ስርዓት አይቼ ልዝናና። ጨዋታውም አንደኛ ነው። እኔ ምንም ልቋጥር ኢንቴንሽን የለኝም ሲጀመር። እንደውም ዩናይትድ ላይ እንዳይደርስ ነው እያዩ ያለሁት። ሰንደርላንድ እየቋጠርኩባቸው ዶኩ ሞከረ በቃ ሲቲ ተጋደሉ። አጓጉን እንግዲህ ቋጠር ነው ያስተዳል። ወይኔ እንዴት የሚያስቆጭ ነጥብ ነው በጣም። ሰንደርላንድ ግን ውሻ ቲም ነው። ለማን ነው እንዲሰግጦ የሚጫወተው? እንዳለ 11 ተጫዋች እንትን ውስጥ ፔናልቲ ቦክስ ውስጥ 11 ተጫዋች። ወይኔ እንዴት ነው የሚያቃጥለው? ወይኔ በጣም የሚያስቆጭ ማለት ነው። ከመኒም በላይ እንደዚህ አይነት የሚያስቆጭ ነጥብ አላውቅም። የምሬ ነው። ሲቲ የሚችለውን ሁሉ አድርጓል፣ ግን በቃ ውጤቱ በጣም ነበር የሚያስቆጨው። ቻንሳችንን መጠቀም አልቻልንም። ጋርዲዮል ገብተው በጣም አሪፍ ሙከራዎች አድርገዋል። ጋርዲዮላ አርፍዷል ለመቀየር። በጣም በቃ ምን ልበል፣ ይህን ጌም በጣም በብዙ ጎል ማሸነፍ እንችል ነበር። የሆነ ታይም ብቻ ነው ሰንደርላንድ አሪፍ ነበረው እንጂ ሙሉ ጌሙን ሲቲ ነበር አሪፍ። ዞሮ ነጥብ ጥለናል፣ አልተሸነፍንም። ግን እንደ ከሽንፈት በላይ ነው ይሄ፣ ከሽንፈት በላይ ማለት ነው። ግን እኔ አሁንም ተስፋ አልቆረጥኩም። በጣም አሪፍ ነው ቲማችን። ሮድሪ ተመልሶ ቲማችን እንዴት አሪፍ እንዳደረገው ማለት ነው። ግን በጣም የሚያስቆጭ በቃ እንደዚህ ጫፍ ላይ ደርሰን 45 ደቂቃ ሙሉ ቀጥቅጠን አልተሳካም። ምንም ማድረጋችንም በቃ እስከ መጨረሻው ድረስ ነው የሞከርነው። በረኛቸው በጣም ነበር የገገመብን። ይችላል ለማንኛውም በጣም ማለት ነው ስንት ኳስ እንዳወጣ ማለት ነው። እድለኛ አልነበርንም። እንግዲህ ወደ ቀጣዩ መሄድ ነው። ምንም ማድረግ አንችልም። ቀጣይ ጌም ወደ ቀጣይ ጌም መሄድ ነው። ግን በቃ በጣም ታስቆጭ ጎል ነው። ኦ ማይ ጋድ። ኦኬ ቀውጣሪዎች እንኳን ደስ አላችሁ። የሲቲ ደጋፊዎች አንድ ነኝ። ጨዋታው ላይ ያየሁትን ነገር ልንገራችሁ። በቃ ላይ ተሸንፈናል፣ ማለቃቀስ አያስፈልግም። ገና 19ኛው ሳምንት ነው። ገና ብዙ ጨዋታዎች ይቀራሉ። ከ17 በላይ ጨዋታ አለ። ስለዚህ አታስቡ፣ ችግር የለም። ከፊት ያለው አርሰናል ስለሆነ ያሳል፣ ሊቨርፑል አይደለም። ግን ላይክ እዚህ ጨዋታ ላይ ማን ነው የሰራልን መሰላችሁ? ፔፕ ነው። ላይክ እኔ እንዳየሁት ፔፕ ነው። የእናንተን ሀሳብ አስቀምጡ። አኬ የሚገባ ተጫዋች ነው። ድክ እያለ ስንት ጨዋታ ነው ሊያስበላን የነበረው። ሳቪኖ ጀማሪ ነው። በዚሁ አቋሙ ቤስት መሆን ነበረበት። ማን ነው ፈርስት ላይክ መጀመሪያ ጀማሪ። ስንትና ስንት ተጫዋች እንዳያለው ሳምንት ያሸነፈበትን ቲም ዛሬ ለምንድነው መድገም አይፈልግም? ሳምንት ያሸነፈበትን ፎርሜሽን ዛሬ ለምንድነው መድገም አይፈልግም እንዴ? እኛ መቃጠል አለብን። ሰንደርላንድ ስለሆነ እንትን ያለው ሮድሪ በተመለሰበት ጨዋታ፣ ዶኩ በተመለሰበት ጨዋታ ደስተኛ ሆነ እንዳንወጣ። በስማ አይ ፒፕ ምን እንደሚያስብ አንዳንዴ ግራ ነው የሚገባኝ። ማርያም ይመሻችሁ። ለማንኛውም እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። ያራዳ ልጆች፣ አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው። ኦማር አልዴሬቴ ምን አይነት ተከላካይ ነው! ያንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ በኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበረ ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ የአቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁና በእጁ ብቻ ይመስለኛል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። የፕላስ ምልክቷን እየነካችኋት እኮ በእነዚህ ህፃናት እኮ ተቃጠልኩ እኮ ጀሞ እንዲህ ራሴ ላይ ላልከፍክፍ እንዲህ በክለብ የመቃጠለው አላነሰም። በማንቸስተር ሲቲ ልቃጠል እንዴ ጭራሽ ወይኔ እኔ ይህ ክለብ እንደው እሺ ተስፋ ሰጥቼ ሂድ አባቴ ጦር አስይዤ ላኩ። ምንድን ነው የምትፈልገው? አርሰናልን አስጣስከው ሄደ
ከዚህ በኋላ ማን ነው ወያላውን የሚያስቆምሽ? ማን ነው? ተስፋችን ማንቸስተር ሲቲ ነበር። አንተ ሕፃን ወይኔ ጡጦ እኮ ወይኔ ለሕፃን ልጅ ብርጭቆ አይሰጥም ብላ እኮ እናቴ ነግራኝ እኔ እንጋ በቃ ታወጣላችንን ብዬ ልኬ አረ ተቃጠልን ጀማ በስንቶ እንቃጠል። እሺ አረ ነደድን። ብራቮ ሰንደርላንድ፣ ብራቮ ሰንደርላንድ። ምን አይነት መከላከል ነው ማለት ነው። 1 ነጥብ አይደለም 3 ነጥብ ራሱ ቢወስዱ ካውንተር 1 ጎል አስቆጥረው ይገባቸው ነበር ማለት ነው። ሃላንድ እንዴት ነው ያመሸው? ኪሳቸው ውስጥ ደብቀውት ነው ያመሸው ማለት ነው። ብራቮ ሰንደርላንድ። የፈለገው በሜዳ ይሁን ሰንደርላንድን በማሸነፌ ኮራው፣ በቡድኔ ኮራው 2-0 በማሸነፌ። ምን አይነት ሰንደርላንድ ነው ዘንድሮ እየተመለከትን ያለው? የትኛው ቶፕ ቡድን ነው ሰንደርላንድን በቀላሉ ያሸነፈው? ማንቸስተር ዩናይትድ ብቻ። ምን አይነት ቡድን ነው በጌታ ስም! ድብቅ አርሰናል ለማንኛውም የሚገርም ሳምንት ነው የሆነለት። በ4 ነጥብ ሊጉን መምራት ጀምሯል ማለት ነው። ምክንያቱም ዛሬ ማንቸስተር ሲቲ 2 ነጥብ ዘጭ አድርጎ ነው የጣለው፣ መጣል በሌለበት ሰዓት። በጣም አደጋ ጋይስ፣ ይመቻችሁ። ለማንኛውም ቢስሚላ። ምን አይነት ጨዋታ ናየ ነው? ገራሚ ጨዋታ እንዴ! ሁሉ ነገር የነበረው ጎል ብቻ የቀረው ሲቲ ሰንደርላንድ ጋር አቻ ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሰንደርላንድና ማንቸስተር ሲቲ ተጫውተው አርሰናል አሸንፈዋል። ሁኔታው ለአርሰናል ተመቻችቶለታል ብዬ ነው የማስበው። ልዩነቱ በ4 ሆኗል። የሚገርም ነበር። ሰንደርላንዶች ጀግና ናቸው፣ ግን ባለቀ ሰዓት ሲያጠቁ ነበር ሲቲዎች። ያው ዶኩ ታውቁታላችሁ። እኔ ምንም አይመችኝ፣ ምንም ድሪብል ብቻ ውሳኔ የለም። ግን ደስ ሊላችሁ የሚገባው ደግሞ ሲቲዎች ሰውየው ተመልሷል። ሮድሪ ኳሱን ሲይዘው እንዴት ነው የሚያምርበት! እኔ በሱ እኔ የምንጊዜው በፕሪሚየር ሊጉ 11 ምርጥ ውስጥ የማስገባው ተጫዋች ነው። ባይዘው ኳሊቲ ያለው በቃ። አሁንም በእርግጥ ነጥቡ 4 ቢሆንም ስለ ዋንጫ ማሰብ ገና ነው። ግን ሲቲ ምርጥ አሰልጣኝ ያላችሁ፣ ምንም ነገር መፍጠር የሚችል አሰልጣኝ ያላችሁ፣ ከዛ ደግሞ አጥቂ ያላችሁ፣ ጎል ማስቆጠር በቸገራችሁ ሰዓት ዛሬ አልጠቀማችሁ ይሆናል እንጂ የሚገርም አጥቂ ያላችሁ። ግን ሰንደርላንዶች ደግሞ ከነ ችግራቸው ብዙ ተጫዋቾች ሂዶባቸዋል። እንደዛም ሆኖ ሲቲ ጋር አቻ መውጣት ከሊጉ መሪ ጋርም ከአርሰናል ጋርም አቻ ነው መሰለኝ የወጡት። ግን ታግለዋል፣ በቃ ሁሉን ነገር ታግለዋል፣ በቃ አርገዋል። እኔ ከሲቲ በቃ ትንሽ የማወቅሰው ይሄ ዶኩን ነው። ሰዎች ጊቫርዲዮል ሲያጠቃ ነበር እኮ ጊቫርዲዮል። እኔ ምን እዛ እንደሚሰራ አላውቅም። ከሰንደርላንድ ደግሞ ይኸውና ካፒቴን ናቸው። ለአርቴታ ውለታ ውሏል። በዛውም ግን የሚገርም ሊደር ነው። በቃ አስገራሚ ነው ሰው። በቃ ጃካ ሁሉ ነገር አለው ለክለቡ በቃ ያለውን ነገር ይሰጣልና በጣም ምርጥ አሰልጣኝ ካፒቴን ያላቸው። ቸኩዬ ነው መሰለኝ። ግን ሰዎች አብዛኛው ማንቸስተር ደጋፊ ዛሬ ለሲቲ ነበር ሲደግፍ የነበረው ከአሞሪም ውጭ። እውነት እኔ ሰንደርላንድ ነበር እንዲያሸንፍ የፈለጉት፣ ግን ቋጠሮ አልተሳካም። የአርሰናል ደጋፊዎች ግን ዛሬ እንኳን ደስ ያላችሁ፣ ምክንያቱም